በዙሪያ ያሉትን ሰዎች ካልገደልኩ እያለ እየፎከረ ነው እና ራስህን እንድትጠብቅ ነው የደወልኩልህ። ሉላ የምትኖርበትን ቤት አጠያይቄ አግኝቼልሃለሁ። ዝና ከዚህ በኋላ ማንም ሰው አንቺን አያስጠጋሽም። እህትሽን ብትሆን ጎዳና ወጥተሽ እንድትለምኝ ያደርግሻል። ገዳይ ሲያረፋፍድ ሟች ይገሰግሳል አይደል የሚባለው? መድብል ትትና ልጅቷ ማድረግ የሚችለውን ሁሉ አድርጋለሁ። ፈጣሪ ከረዳት ትትረፍ። ዝና አይቷታል። እሷ ያሮጠችው ግን በሌላ አቅጣጫ ነው። ግንቡን መዝለል ከቻለች ብቻ ነው የምትተርፈው። በቃ ከአቅሜ በላይ ነው የሆነብኝ። ሰዎች እየመጡ ነው። ህይወቴን ለአደጋ ሰጥቼ ለማትረፍ ሞከርኩ፣ ግን አልቻልኩም። ከአቅሜ በላይ ነው የሆነብኝ። በቃ ኢትስ ኦኬ። እኔ መዝለል የቻልኩትን ግን መዝለል አልቻለችም። መድብል ሰዎች እየመጡ ነው። በቃ እንሂድ ከዚህ ና እንሂድ። መጣው ተመስገን። መጣችሁ? መድብልስ እየወጣ ነው ብላ ተመስገን። እኔ የሆነ ነገር የምትሆኑ መስሎኝ እንቅልፍ ላልወስድ ብሎኝ ነበር እኮ። ምን ሆንሽ? ከንፈርሽ ምች መታኝ ነው። እውነት ግን ደህና ናችሁ? ስልካችሁ ቆይ ለምንድን ነው የማይሰራው? የእነሱ ስልክ ሳይለንት ላይ ነበረ። የኔ እንደውም ዘግቶብኝ ነበር ከናካቴው። ከጫፍ እኮ ተዳርሰን ነበር እኮ ትንሽ አልተሳካም። ያውሬ እኮ ሲጀመር እንደማታሸንፉት ገብቶኝ ነበረ። ጫፍ ተዳርሰን ነበር እኮ ድንገት ከየት እንደመጣብን እኮ አላውቅም። ቅድስት እስኪ ዋንጭ እንቅርታ እና ልጅቷን ያዛት። ወይኔ ጉዷ! ወይኔ በቃ ሰው ማያደርጋትም። በቃ በቁሟ ነው የሚያሰቃያት እኮ አሁን። ትትናን ዝና የያዛት አያዛት ምንም እናውቀው ነገር የለም። መድብል ግን ያንን ግንብ መዝለል አትችልም እያለኝ ነበር። ምን ሆንክ መድብል? ምን አዲስ ነገር ተፈጥሮ? መድብል ምን ሆነ ነው? ኤክስ ቦርሳ የለም። ምን? እርግጠኛ ነኝ አጥሩን ስዘለው ነው የወደቀብኝ። በቃ ያጊንጥ ካገኘው ትትና ልናስመልጣት እንደነበረ ያውቃል። ተረጋጋ በቃ መድብል። እሱም እኮ ላያገኘው ይችላል። በቃ አንተ ተረጋጋ። ተስፋ አለኝ። ካገኘው ግን ከዝና ጋር ትልቅ ጦርነት ውስጥ መግባታችን አይቀርም። ቆይ እሺ ነገር መቼ ነው የሚያበቃው? ሊያበቃ ነበር እኮ ቅድስት። ትትናን ብናገኛት እኮ ሁሉን ነገር መስክራለን። በቃ ነገር ሁሉ ያበቃ ነበር። እኔ እኮ ያልገባኝ ዝና እንዴት አውቆ እዛ ሊመጣ ቻለ ነው ሲመስለኝ። ግን የሆነ ሰው ሳይጠቁም አይቀር አይመስለኝም። ቆይ ቤቱ አይደል እንዴ? ድንገት ሊመጣ ይችላል? አይ በድንገት ሊመጣ አይችልም። ምናልባት የሆነ ሰው ጠቁሞት ነው ሊሆን የሚችለው። ኤፍራታ እስኪ አንሰው ነስፍከለ አንሰው። ለነገሩ ይሄን ነገር ካንተ ውጪ ማንም እንደማያደርገው ጠርጥሬ ነበር። ትሰማኛለህ? አንተን መቀመጥ ሳልከት ታርፌ መቀመጥ ይመስልሃል? እመነኝ፣
ከዚህ በኋላ ነገሩ በጣም ስለከረረ ራስን እዚህ ነገር ውስጥ ባታስገባ መልካም ነው። ትህትና መልጣል ይኸውልህ እኔ ትህትና የት እንዳለች በፍጹም አላውቅም። ትህትና የት እንዳለች ደርሼበታለሁ። እመነኝ፣ አታመልጠኝ። ይኸውልህ ስማኝ፣ ስለ ሴት ልጅ ምን ጊዜም ቢሆን ያገባኛል። እሺ ቆይ አንተ ከሴት ልጅ ጋር ያለ ችግር ምንድን ነው? ከሴት አልተፈጠርክም እንዴ? የገባችበት ቤት ገብቼ እንደማውጣት እርግጠኛ ነኝ። ከደበቁበት የማያውጣት ከሆነ ሁሉም ያልቅላቸዋል። እናም ትህትናን ይዣት ከዛም ወደ እናንተ እመጣለሁ። ጠብቀኝ በቃ። ለዚህ ስራቸው እያንዳንዳቸው ዋጋ ይከፍላሉ። ይኸውልህ ዝና ትሰማኛለህ? በደንብ አድርገህ ስማኝ። ገደል ግባ እሺ? ሰማ ብገባም አንተንና በዙሪያ ያሉትን ይዤ ነው የምገባው። ይሄንን ነገር ደግሞ በተግባር አሳያለሁ። በእውኑ ግን ሰውዬ ያመረረኝ ይመስላል። እንዴ መድብል አልሰማከውም እንዴ? በዙሪያ ያሉትን ሰዎች በአጠቃላይ ይዤ ነው ገደል ምገባው አለክ እኮ። በቃ ካልሆነ ከዚህ ሰፈር እንጥፋ እንሂድ። ቅድስት ምን እያልሽ ነው? ህግ ባለበት ሀገር ለማንም ወጠጤ ብለን ነው ሰፈራችንን ለቀን የምንሄደው? ተረጋጊ እንጂ የምን እንደዚህ መንበቅበቅ ነው? መድብል ነው የነብርን ጭራ ከያዙ አይለቁም አይደል የሚባለው? እኛ ደግሞ ከጫፍ ተዳርሰናል። ስለዚህ የምን ወዳላ ማለት ነው እንጋፈጣለን። አዎ የመጀመሪያ ስራችን የሚሆነው ትህትናን የሱ ሰዎች ከማግኘታቸው በፊት ቀድመን እኛ ማግኘት አለብን። የት ብለን ነው የምናገኛት? እሺ እሱን ዘዴ እንፈጥራለን፣ ጥናት እናደርጋለን። መጨረሻም ታዲያ ደወለ። ሄሎ ካሌብ፣ የሰማሁት ነገር እውነት ነው? እንዴት አንበሳ ነኝ ብሎ የሚያምን ሰው አንዲት በረሮ እስካሁን ድረስ ልታመልጠው ትችላለች? ነው ወይስ ፉከራ ብቻ ነው? ትሰማለህ? ለምንድን ነው እስካሁን ያላገኘሃት? የገባችበትን ቤት አይቻለሁ ስትል አልነበር እንዴ? አይደለም ካሌብ፣ እኔ ልጅቷ ካለችበት ጎትቼ አመጣታለሁ። ካላመጣት ግን አንድ ቀን ጎትቼ እንደማመጣልህ ታውቃለህ አይደል? ካሌብ እኔን እመነኝ አልኩህ። በየቦታው ሰዎችን አሰማርቻለሁ። ሰውየው ኩላሊቱን እየጠበቀ እኮ ነው። እሺ ለሱ ምን አይነት መልስ ነው የሚሰጠው? ሌሎች እኮ እንደ ትህትና አይነት ሴቶች እኮ አሉ። ቆይ ለምንድን ነው እነሱ የማይሆኑት? መቼ ነው ግን ይሄ ስራ የሚገባ? ያንዱ ኩላሊት ለሌላው ዝም ብሎ የሚገጠም ይመስልሃል? መጀመሪያ ተመርምሮ ከሰውየው ጋር ማች ማድረግ አለበት። እሱን አውቃለሁ እኮ ካሌብ፣ ግን ሌሎቹ ለምን አይመረመሩም እኮ ነው ያልኩህ። ምንጊዜ ያለንና ነው የሚመረመረው። አውት ኦፍ ታይም እንደሆነ ድረስ አሁን እንዴ ይኸውልህ፣ ሰውየው ዛሬ ኦፕራሲዮን ለማድረግ ተዘጋጅቶ እየጠበቀን ነው። ስለዚህ እንደምንም ብለህ ያችን ልጅ ተደብቃበታለች ካልከው ቤት ጎትተህ እንደ ሙጀሌ ነቅለህ ዛሬውኑ አውጣት። እሺ? እና ዛሬውኑ ዝግጁ ትሆን፣ ካልሆነ ቤቱን አቃጥለው ብያለሁ እኮ። ያ መድብል ነው ያስመለጣት። እና ከሱ ውጪ ምን ጠላት አለህና ነው? ለማንኛውም ከዚህ በኋላ ምንም አይነት ምክንያት አልቀበልም። ውጤት ብቻ ነው የሚፈልገው። ይገባሃል? ያ አውሬ ለዚህም በቅቷል። አሳደህ እንድትገድለው ፈልጋለሁ። ሄሎ፣ ወይኔ አበበ ደምስ አልጭ የማንም መጮሻ አሉን። ወይኔ መድብል፣ ወይኔ መድብል፣ ወይኔ መድብል። ስጋ ለአሞራ ነው ቆራርጬ የምሰጠው። እኔ ግን ልጅቱ ሳላቃት ነው ያሳዘነች። ግን ያላመለጠች ከሆነ ቆይ እስቲ አንዴ። መድብል ነው ምናልባት ስለ ልጅቷ አዲስ ነገር ሊኖር ይችላል።
ሄሎ ሞጌ እንዴት ነህ? ማታ በሰላም ገባህ ብዬም ሳልደውልልህ በዛው ጠፋሁ አይደል? ችግር የለውም ለኔ አታስቡ። እኔ ሰላም ገብቻለሁ። ባይሆን እንዴት ነው የልጅቷ ነገር አዲስ ነገር አለ እንዴ? አይ አዲስ ነገር ጥሩም መጥፎም አለ። እባክህ ከጥሩ ጀምር እስኪ። ትህትና አምልጣለች። የምርህን? እኔ ይሄን ለማመን አልችልም። ቆይ ግን አንተ እንዴት ይሄን ነገር ልታውቅ ቻልክ? ዝና ደውሎልኝ ነበረ። ትናንትና ከዛ ስንወጣ ጥሩን ስዘል ቦርሳዬን ጥየው ነበር። አሳዛኙ ዜና ደግሞ ይሄ ነው። ስለዚህ ዝና እኛ እንዳስመለጠን ታውቋል ማለት ነው? አዎ ሞገስ፣ በዙሪያ ያሉትን ሰዎች ካልገደልኩ እያለ እየፎከረ ነው። እናም ራስህ እንድትጠብቅ ነው የደወልኩልህ። ችግር የለውም። ዋናው ልጅቷ ከዛ ማመልጧ ነው። ግን ቀጥታ ልጅቷ ወደ ፖሊስ ጣቢያ ነው ለምትሄድ? ሞገስ፣ ችግሩ እኛ ወደምናምነው ፖሊስ ትሂድ አትሂድ አለማወቃችን ነው። ማለት ሞጌ ምን ሆነሃል? ለእነሱም እየሰሩ ያሉ ፖሊሶች እንዳሉ አትዘንጋ እንጂ። በእርግጥ ወደዛ ከሄደች መልሰው ያስገቧታል። እንዴት ነው ታዲያ ፖሊሱ ደግሞ አልደወለልህ? አልደወለልኝም። ያው እሷ ወደ እሱ እንዳልሄደች እሱም ደግሞ እሷ ስለመጥፋቷ እንዳላወቀ ግልጽ ነው። ምናልባት እነዚህና ብዙ ኮኔክሽን እንዳላችሁ ስለምታውቅ ወደ ፖሊስ ጣቢያ ላትሄድ ትችላለች። ችግሩ አንተ ያልከው መላምት ብቻ መሆኑ ነው። ቆይ ግን ለአንተ መልሰ ስልክ አልደወለችልህ? አልደወለችልኝም። እኔም ስደውል አታነሳም። ምናልባት እኔ ቦርሳዬ እንደጣልኩት እሷም ግንቡ አካባቢ ስልኳን ጥላው ሊሆን ይችላል። ሞጌ፣ ለማንኛውም እናንተ ራሳችሁን እየጠበቃችሁ ለእኛ ታሰብ ወዳጅ። ይልቅ አንተ ከነብሩ ካትራቅ። ሰላም ዋሉሽ። እሺ ሰላም ዋል። ምንድነው መድብል የሚል? ልጅቷ አምልጣለች። እና ታዲያ ይሄ ጥሩ ዜና አይደል? ለምንድነው ፊትን ያጨፈገግከው? እጃቸው ረጅም ነው አላልኩሽ? ምናልባት ወደ ፖሊስ ጣቢያ ከሄደች ብዬ ሰግቼ ነው። እና እናንተን የሚያግዛችሁ ፖሊስ አለ አይደል እንዴ? እነሱን የሚያግዛቸው ከበዛሳ። አሁን እኮ ችግሩ ለሆዱ የሚሯሯጠው በዝቶ ሀቅ የሚናገረው ስላነሰ። እኔ ጋር ከሆነ እየደወልክ ነው ይሆን? በሰዓት ይደርሻለሁ። ለነገሩ አንተንም ቢሆን ፈልገህ። ቆይ እኔ ምን አጥፍቼ ነው? እሺ ስማ፣ አንተ ጥለህ በሄድከው ስልክ ነው እቺ ልጅ ልታመልጥ የቻለችው። እሺ ቆይ እኔ በጣልኩት ስልክ ነው ይባል ግን ሊረዳት የሚችለው ሰው ከየት አገኘች? እንዴት አግኝታ ደወለችሽ? እውነትህን እኮ ነው። እንዴት የመድብልን ስልክ ልታውቅ ቻለች? መድብል ነው እንዴ ያስመለጣት? ምንድነው መድብል ነው ብለህ ምን ሄደህ ልትገለው ነው? አይ ቢያንስ ይህን ማድረግ ባልችል እንኳን ግን በምን እንደታሰረ አጣርቼ መጥቻለሁ። አሁን በዚህ ሰዓት የሱ ነፍስ እንጂ የታሰረበት ምክንያት ለኔ ምን ይሰራልኛል? እኔ እኮ ያው የታሰረበት ምክንያት አጣርተ ንገረኝ ስላልከኝ እኮ ነው። እሺ በምንድን ነው የታሰረው? የሆኑ ባልና ሚስት መንገድ ላይ ተያይዘው ሲደባደቡ ከዛ በኋላ ያው በጣም ተናደደና ሄዶ ባልየውን ልክ በአንድ ቦክስ ሲመታው 3 ጥርሱ ረገፈ። አልገባኝም። ምንድን ነው እያወራ ያለው? መድብልን እንደፈራው እየነገርከኝ ነው? አሁን ያጣራልኝ ስላልከኝ ያጣራሁትን ነው እየነገርኩህ ያለ። ግን የሚገርምህ ነገር ቢያንስ ከሳሿ ማን እንደሆነች ታውቃለህ? ከባሏ ቡጥ ያዳናት ሴትዮ እሷ ነች እኮ ከሳሽ ሆና የቀረበች። ዝም በል። ቆይ አሁን እየነገርከኝ ያለው ነገር ለኔ ምን ይጠቅመኛል? ጥርስ አውልቆ የገባበትን ኬስ ጨርሶ ወጥቷል አይደለ? በእርግጥ ቅጣቱን ጨርሶ ወጥቷል። ነገር ግን የሆነ ምክንያት ፈጥረን ሰውየው እንዲታሰር ማድረግ እንችላለን። መልሰን እስር ቤት እንከተዋለን። እኔ ደግሞ እስር ቤት እንዲገባ ሳይሆን እንዲሞት ነው የምፈልገው።
የኔን ጉዳይ መቀመከቶ እሱ በሰላም የሚኖር ይመስለዋል? ይሄ መርዞ የሚባል ደላላ አፈላልጌ ማለት ነው አናቱን ልመበሰው። ቆይ እንዴት ብትንቀኝ ነው በዚህ ልክ ከኔ ጋር ለመሳፈጥ የሞከረ? እንዴ ቆይ ይኸውልህ ላስረዳ ዝና። እንዴ ቆይ እኔ ምን አደረኩኝ? ስማ የሰራው ስራ ሳያንስ ጭራሽ ለማላገጥ ትሞክራለህ? ዝና ይኸውልህ ዝና ቆይ ዝና ይኸውልህ እሷ ምንም አላደረገችም ማለት መግደል ከፈለክ እኔን ግደልኝ። እሷ ምን አደረገች? ዝም በል እያልኩህ እኮ። ይኸውልህ ዝና ቆይ ላስረዳ መጀመሪያ። እሷ ምንም አላደረገችም፣ ልቀቃት። ዝም በል እያልኩህ ነው እኮ። አንተን አይደል ለትህትና የመድብልን ስልክ የሰጣት? ለዚህ ለሰራው ስራ ዋጋ ትከፍላለህ። የምጀምረው ደግሞ ከምትወዳት ሴት። ዝና ዝም በል ዝና። ቆይ ዝና ዝና ደህና ነሽ? አልገደለሽም አይደል? ደህና ነኝ። ቅዠት ነው መሰለኝ። ወይኔ መርዞ። ቆይ ምን አይነት የማረባ ሰው ነኝ? አሁን እሺ እንዴት ነው ከዛ አውሬ ማምለጥ የሚቻለው? አልገባኝም። ቆይ እሱ ማን ነው? ትትና እኮ አምልጣለች። ይሄን እኮ ነግረኛል። እነ መድብል ጨነቁበት እንጂ አንተ ምን ቤት ነህ? ነው መድብል ያጋልጠኛል ብለህ ፈርተህ ነው? እኔና ትትና አንድ ክፍል ውስጥ አስረን እንደነበር ነግሬሻለሁ አይደል? በእርግጠኝነት ያዝና የመድብልን ስልክ ከኔ ተቀብላ መድብል ላይ እንደደረሰችበት በእርግጠኝነት ይደርስበታል። እና ገና ለገና ይደርስበታል ብለህ ፈርተህ ነው? ማለትም እኮ እዛ ክፍል ውስጥ አስራ እንደነበር ነግረኛለች። ልክ ነሽ። በቃ በጣም የሚያፋጥተኝ ከሆነ ማህሌት እንዳደረገችው እናገራለሁ። እኔ ነገሩን ያልኩት ጭራሽ እህቴ ልታጋፍጣት ነው እንዴ? እና ልሙት በእኔ ላይ ትፈርጃለሽ እንዴ? አንተ ሰውዬ፣ አንዳንዴ እንኳን ወንድ ሽተት እንጂ ገና ባልተረጋገጠ ነገር እኮ ነው እንደዚህ እየሆንክ ያለው። ኤፍራታ ወይኔ እሳት ዝና ሲደውል እኮ ስልኬ ሳይቀር ነው ትኩሳት የሚይዛት። ይልቅ እንደዚህ ስትርበተበት እንዳያውቅብህ ተረጋጋና አናግረው። ይሄ ምን መረጋጋት ነው? ይልቅ እንዳያመልጠኝ ጸልይ። ምኑ ነው የሚያመልጥህ? ኤፍራታ ደግሞ አውቶቡስ ልበልሽ? ሄሎ የኔ ጌታ። ስማ ጋርዶቼ እያዳፉ ሳያመጡ በፊት ራስህ ትመጣለህ። አላልኩሽ? ይሄ ቡዳ የሆነ ሰውዬ ሁሉንም ነገር ደርሶበታል። እስኪ ተረጋጋና አናግረው። እኔ ምንም ማውቀው ነገር የለም በለው እባክህ። እኔ ምንም ማውቀው ነገር የለም እባክህ። ምን ጭራሽ እኔን እባክህ እባክዎትን ለማለት ፈልጌ እኮ ነው። ያው እባክህ እኮ ለትትና
ለትቤትም የሚሆን ቃል ነው አይደለ? ግድ የለም አማርኛውን እዚህናና እየገረፍኩ እንተራረማለን። ጊዜ የምታባክን ከሆነ ግን ማለት ነው ሰዎችን እጠራቸውና ይዘው ይመጣሉ። ችግር የለም። ኧረ እመጣለሁ፣ ራሴው እየከነፍኩ እመጣለሁ። ዘጋው። በቃ ኤፍራታ፣ የኔም ልሳን ልክ እንደዚህ ስልክ ሊዘጋ ነው። አንተ ራሱ ዝናን እያወቅህ እንዴት ያችን ልጅ ትረዳታለህ? ደልዬ ኮሚሽን አገኛለሁ ብዬ ነው። ወይኔ መርዙ። ቆይ ግን እንዴት ነው የሚከራይ ቤት ምናምን እያለችኝ ያመንኳት? ወይኔ ለነገሩ ተይው። እኔ ስንቱን አይደል እኔ እንደዚህ በውሸት የማጭበረብረው። አታምኚኝም። ይኸውልሽ አይብ በጾሙ ይበላል ብላችሁ ራሱ ደንበኞቼ ከአንዳንድ ነው የሚያምኑኝ። ዛሬ ዝና ይመነኛ እኔ እንጃ እንጂ። ኧረ እባክህ ራስህ ላይ ለምንድን ነው እንደዚህ የምታማርተው? ይልቅ ተረጋጋና ምንም ነገር እንደማታውቅ ንገራቸው። ደግሞ የኔም ጸሎት አብሮሃል። እሺ አንቺ አብረሽኝ አትሄጂም? እኔ ደግሞ ምን እሰራለሁ? እንግዲህ የለም ለነገሩ ጸሎትሽ ብቻ ከተከተለኝ በቂ ነው። አሁን አጣልጥለው መጥተው ሳይወስዱኝ እኔ ራሴ ብሄድላቸው ይሻላል። ገዳይ ሲያረፋፍድ ሟች ይገሰግሳል አይደል የሚባለው? የኔ እናት ነይቸው። አይዞህ ደግሞ እሺ፣ እንደነገርኩህ አንተ ምንም የምታውቀው ነገር የለም። እሺ በቃ ነይቸው። እሺ ቻው። ዳጣ እኔ የምልሽ ቅድስትዬ፣ ቆይ አንቺን መቼ ነው ከዚህ ኩሽና የማላጣሽ? ጋሽዬ መቤት ስሆን ልበልሽ? ኧረ እባክሽ መቤት ማነው ማል ቤት አይገባም ያለሽ ነው ወይስ አንቺም እንደ ማሌት ሰራተኛ ቀጥረሽ ከሙያ ነፃ ልትሆኚ ነው እንዴ? ማሌት ሙያ የላትም እንዴ? ምን አላውቅም ምናምን ለማለት ሙያውን መዋያ ነው እንጂ ያደረገችው ሆነች ፈረስ። አንድ ቀን ምን ብልሽ ጥሩ ነው ቡራ ማለት ነው። እሺ ምን አለ በእናትሽ ታደርግልሽ ጥሩ ነው። ጆራዳ ቡራ እኮ ነው ገንፎ አማረኝ እባክሽ ማዬ ስሪልኝ ምናምን አላት እኮ ማሌትን። እና አሁን እዚህ ሰለማን ነው የምናወራው። ሰለማለት አይደል? ይልቅ ከዛ ምን ብታደርግልሽ ጥሩ ነው? ቡራ ችግር አርጋት ምናምን ብሎ ኪችን ሲገባ ማለት ምን እያደረገች ብትጠብቀው ጥሩ ነው? ምን አደረገች? ገንፎ ለመስራት ሽንኩርት እየላጠች እኮ ለገንፎ ወይ ማለት ደግሞ ያዝና ልጅቷን እነ መድብል ከዛ ግቢ እንዳስወጧት ታወቃለሁ። ማን ነግሮሽ ነው ደግሞ? ወጌ ነው ደውሎ የነገረኝ። መድብል ግን ግቢ ውስጥ ዋሌቱን ጥሎ እንደወጣም ነገረኝ። መቼም ያዝና ያ አውሬ የሆነ ሰውዬ መቼም ዋሌቱን እስካሁን አግኝቶታል። መድብል ደውሎለት ነበር ብታይ። ማ ዝና ምንድን ነው አንቺ ልጅ የዚህን ሰውዬ ስም በሰማሽ ቁጥር እንደዚህ የምትፈረጠጭው? እንዴ ቅድስትዬ ምንድነው ትቀልጃለሽ? እንዴ ይሄ ሰውዬ እኮ ሀበሻው ሄዛር እኮ ነው። እንዴ ምንድነው የምታወሪው? ይሄ ማሰቢያ እኮ የለውም። ማሰቢያውን በቁማር ተበልቶ እኮ በጉልበቱ የሚመስል እኮ ድልብ ነው እኮ። የኔ እናት አይዞሽ በቃ ተረጋጊ። ለማንኛውም መድብል ምን እንዳልን ታውቂያለሽ? እናንተ እራሳችሁን ጠብቁ ብሎ ነግሮኛል። ዝና የተናገረው ነገር አለ እንዴ ቅድስትዬ? በዙሪያ ያሉትን ሰዎች በአጠቃላይ ነው የምጎዳው ብሎታል። ወይኔ ዳጣ እና አልቆልሽ አመኝ። አንድ አራት መንግስት እንኳን ሳልበላ በቃ መሞቴ ነው። ኧረ እባክሽ ተረጋጊ። ቆይ ደግሞ ይሄ ምን ማለት ነው? መንግስት ይበላል እንዴ? ለነገሩ ታዩ የአፍሪካዎቹ መብላት ነው እንጂ የሚያውቁት። ጭራሽ ፖለቲካ የሚያስቀባጥርሽ ጀመር። እኔ ድሮም እኮ ሰው ሊሞት ሲል እንደዚህ ነው የሚሆነው። ምነው ፈጣሪ ምነው ካላስታወሪ ዝና ላይ ኧረ እባክሽ አንቺ ዳጣ ተረጋጊ። ይሄን ያክል እኮ ሰውዬውን ፈጣሪ ያደረግሽው እኮ። አይ ቅድስትዬ በእናትሽ ተይኝ። እንደውስ ፈጣሪውን የማይፈራ ለፍጥሯን ይራራም ብለሽ ነው? ወይኔ ይሄ መድብል ግን ምን ችግር ውስጥ ነው የከተተኝ? ደግሞ መድብል ምን አደረገሽ? ያቺን ምስኪን ልጅ ከጓደኞቹ ጋር ተባብሮ ነው ሊያደናት የሞከረው። እሷማ በእናትሽ ጦሷ ለኛ ተረፈ እንጂ ከነዛ አንበሳ መንገግ የሆኑ ሰዎች ነው ያመለጠችው። ግን ምን ዋጋ አለው? በቃ ተይው። አሁን ምሳሌ በቃ እባክሽ ቀቢ ቅድስትዬ። ሽሮ አለ እንዴ? ሽሮ እንኳን የለም።
ግን ሌላ መጣፈጥ ነገር አለች። ሽሮ ይቅርብኝ። እኔ እዛ ቤት እኮ ሽሮ አይሰራም። ከስንት አንድ ቀን መሰለሽ ሽሮ የሚሰራው። ታዲያ እኔ ቆንጆ ጥፍጥ አድርጌ እሰራልሻለሁ። ደግሞ ላንቺ ቅድስቴ፣ ኧረ እንዴ በዚህ ጥፍጥ አድርጌ እሰራልሽ እና ሽንኩርት ስጥሽ አውጪ። ዳጣ ድንች ወጥ ነው ሽሮ ወጥ ነው የምትፈልጊው? ሽሮ ነው እንጂ። እና ድንቹ ምን ያደርጋል? አያስፈልግሽም እንዴ? ሲጀመር ካንተ ውጭ ይሄን ነገር ሊያደርግ የሚችል ሰው ማንም የለም። አረ ዝና በእናትህ እንዴ! ይኸውልህ እኔ ሲጀምር ምንም የሚያውቀው ነገር የለም። ለልጅቷ ስልክ የሚባል ነገር አልደወልኩላትም። ማህሌት ናት መሰለኝ። ማህሌት ናት መሰለኝ። ምን ተደብቃ ስልክ ስታወራ ሰምቻታለሁ። ምንድን ነው የምታወራው? ተነስ ተነስ እያልኩ እኮ ነው። ተነስ። ኧረ ይሄንን ዝና ከአፉ ደግ የማይወጣ ነገር ነው። እሱ ነገር ዝሩ አድርግልኝ። ዝም በል አሁን አትለፍልፍ። ይኸውልህ ከማን ጋር ምን ስታወራ እንደነበረ በስርዓት ትናገራለህ። ተናገር። ማን? ዝና ያው ኤፍራታ ጋር አይደለም የምትኖረው ማህሌት? ከእለታት ምንድን ነው አንተ ሰውዬ የምትቀባጥረው? እኔ እኮ ያዘበው ተረትልኝ አላልኩህ? እና ይሄን ነገር ፊቴ ላይ ደቀነ። እንዴት ነው ቃላት ማውጣት የምችለው? እሺ ተናገር። ማህሌት ከመድብል ጋር ምን ነበር ያወራችሁ? ሲመስለኝ የመድብልን ዘፈን እየው የማውቀውን ነገር ደጋግመህ አትንገረኝ እያልኩ ነው። እንዴት እንደምከሳሳያለሁ እያለችው ነበር። ይሄ ደግሞ ምን ማለት ነው? ያው ቅኔው ሲፈታ ትህትናን አሳልፌ እሰጥሃለሁ ማለት መሰለኝ። እና ትህትና ያለችበትን ቦታ ማህሌት ናት የነገረችው እያልከኝ ነው? እና ከሷ ውጭ አንተ ማን ሊደፍር ይችላል? ማን? ሲጀመር የኔ ልብ እያወቀው አንተ ራስህ እኔን መጠርጠርህ በጣም ገርሞኛል። አንተ እንዳላኮላሽ ዝም በል። ቃል በቃል ትህትና ያለችበትን ቦታ ሰምቻለሁ ስትል ሰምተሃል? ያው ቃል በቃል ባይሆንም እንደምትረዳው ግን ነግረዋለች። እንደውም መጨረሻ ላይ ምን እንዳላት አላውቅም፣ ጉዳዩ እንደተፈጸመው ቁጠረው ብላው ነው ስልኩን የዘጋችው። እርግጠኛ ነህ? ይኸው እዚህ ከመምጣቴ በፊት ያየሁትን ህልም እውን ያርገው። ምን? ያው ኤፍራታን ኢንሳይ ማለት ነው። ስማ፣ እዚህ ነገር ውስጥ ግን እጅ ካለበት ግን ማለት ነው እመነኝ፣ እኔ ምንም የማውቀው ነገር የለም። ይልቅ ሉላ የምትኖርበትን ቤት አጠያይቄ አግኝቼልሃለሁ። ምን ማለቴ አግኝቼው እኮ ነበረ፣ ግን ያው ላረጋግጥ ስል ቤቱ እንደተለቀቀ ነው ነገሩ። ያው ከተለቀቀ አይቀር ብዬ ደግሞ እኔም አከራይቼው መጣሁ። አንተ እየቀለድክብኝ ነው። ግን በኔ ያሉበትን ቦታ ተከታትዬ ደርሼበት አሳውቃለሁ። ግን አሁን ልሂድ። ና ስማ፣ አሁን ስለ ማህሌት የተናገርከው ነገር ውሸቱ ነው ካገኘሁት ሟች እንደሆንክ ግን እንዳረሳ። እሺ ልሂድ። አሁን ግድ የለም ልሂድ። ሄሎ፣ ስማ፣ ማህሌትን ማለት ነው አሁን እዛ ክፍል አስራችሁ ጠብቁ። እየመጣሁ ነው። መጣሁ። እስቲ ቆሎና አምጣ። አንተ ብቻ ነው እንደምትበላው? ቅዱስ ብድግ ልበል? ቅዱስ እስቲ ጣን እናጭሽበት። ሞቅ ሞቅ አድርጊ እስቲ። እንዴ ጣን ግን እሺ፣ ለጣና ዶልደም ልትለው ቡና ያለ ጣን እንዴት ይሆናል? እሺ ጣን አድርጊበት። እኔ ደግሞ ደስ የሚለኝ እሱ ነው። በቃ ሲፈላ ደስ ይላል። ጨስ ጨስ ቡና እንግዲህ ፖሊሱ እንደነገረኝ ከሆነ የተወሰነ ቦታ መልክታት ከሆነ ብዬ ቼክ ለማድረግ ሞክሬያለሁ ብለዋል።
የዝና ሰዎች እኮ እዛ ስላሉ ምናልባት እውነቱን ላይ ነገሩት ይችላሉ። አይ ጥሩ ሰዎች ነው ለመጠየቅ የሞከርኩት ብሏል። አይ መድብል አንዳንዴ እኮ መስኪን ነህ። አሁን በዚህ ሰዓት ማን ይታመናል ብለክ ነው? የዚህ ዓለም ገዥ እኮ ገንዘብ ከሆነ በጣም ቆየ። እንግዲህ እውነት አርነት ያውጣን እንጂ እኛ ለማንም ለምንም የምንስጠው ገንዘብ አለን። እውነት ግን ብቻውን በቂ ላይሆን ይችላል። ነገሩ ልክ ነህ። ገንዘብ ሲናገር ህግ ራሱ ዝም ይላል አይደል የሚባለው? እነዚህና ህጉንም በገንዘብ ለመያዝ እየሞከሩ ነው። ፖሊሱንም በገንዘብም በጉልበትም እያስፈራሩት ነው። ከባድ ነው። ለዛ እኮ ነው። ቆይና ምን አደረኩ? ለምንድን ነው እዚህ ያመጣኝ? ቆይ ለምንድን ነው እንደዚህ የምታደርገኝ? ታውቂያለሽ ከአንቺ ጋር የነበረኝን ግንኙነት ድሮ ነበር ማቆም የነበረብኝ። ግን አሁንም ቢሆን አልረፈደም። ይሄንን ጥይት አፍሽ ውስጥ ለመበተን ጊዜው አሁንም ቢሆን አልረፈደም። ምናልባት እኮ ግን ጠፍታ የሆነ ቦታ ተደብቃ ከሆነስ? ብሩክ በዚህ ሰዓት ትህትና በደፈናው ጠፍታለች ከማለት እንጂ እዚህ ናት እዚህ አይደለችም ብለን መናገር አንችልም። እኛ ትህትናን ፈልገን ማግኘት አለብን። መድብል ግን ራሳችሁን በደንብ እየጠበቃችሁ። ሞገስ ግን አሁንም ከሉላ ጋር እንደተደበቀ ነው አይደል? አዎ ከሉላ ጋር እንደዚህ እያለ እየተንከራተተ ነው። እሺ ቴንክ ዩ። ይሄ ዝና የሚባል ከይሲ ምን ህይወታችን ያላበላሽበት ምን አለ? የስራውን ይስጥ። ጥሩ ብቻ ለሁሉም እንቻችሁ ንገሪ። መርዞ ተደብቀሽ ከነ መድብል ጋር ስልክ ስታወሪ አይቼሻለሁ ያለው ውሸት ነው? አንተስ ታስበው ባውራ እንኳን እንዴት ትተናና አሳልፈው ስለመስጠት የሞሬ መስል ታወሪያለሽ። በደንብ አድርገሽ ታወሪያለሽ። ምክንያቱም ላጠፋሽው ጥፋት መካሻ ይሆን ዘንድ ትህትናን አሳልፈሽ ሰጥተሻል። እየተሳሳትክ ነው ዝና። አልተሳሳትኩም። ታውቂያለሽ አንቺን መጉዳት በጣም ቀላል ነው። ምን ልታደርግ ነው? የተገኘ ገንዘብ ስለሆነ በካሽ ይዘሽ ምን ጀምር። እባክህ ዝና ተው። ያለኝ ገንዘብ ይሄ ብቻ ነው። ያለሽ ዝም በይ፣ ዝም በይ። ይሄንን ገንዘብ ወስዱ። ከዛ በኋላ ምትበይው አጥተሽ ገንዳ ለገንዳ እየዞርሽ ምግብ ስትበይ ማየት እፈልጋለሁ። ሰሊ ከዚህ በኋላ ማንም ሰው አንቺን አያስጠጋሽ። እህትሽም ብትሆን ጎዳና ወጥተሽ እንድትለምኝ ያደርግሻል። ግን እኮ ይህን ነገር በማድረግ የሚደሰቱ ጠላቶች ናቸው። እነ መድብል ናቸው በዚህ ነገር ደስ የሚሰኙት። ዝም በይ፣ ዝም በይ፣ እስኪ ዝም በይ። እኔም ብሆን እደሰታለሁ። የጠላት ጠላት
ወዳጅ ነው ሲባል አልሰማሽ? መድብልን አይደል የምትፈልገው? እኔ አሳልፌ ልስጥህ። ከዚህ በኋላ አንቺን የማምንሽ ይመስልሻል? እባክህ ዝና እንደዚህ አታድርግ። ይሄ እኮ ገና የመጀመሪያ ቅጣትሽ ነው። እውነቱን የማትናገሪ ከሆነ ከዚህ የከፋ ቅጣት ገና ይጠብቅሽ። ለማንኛውም ጋርዳውን መጥቶበታል። ግን አንድ ነገር ወቅ ከዚህ በኋላ የምትኖርበት ቤት የለሽ። እባክህ ዝና በፈጣሪ ልለምንህ፣ አሁን የተሳሳተ ሰው ነው እየቀጣ ያለው። ይኸውልሽ የመጨረሻ ዕድል ልስጥሽ። ለመድብል ደውለሽ ትህትና የት እንደምትኖር የነገርሽው አንቺ ነሽ ወይስ አይደለሽ? እኔ ነኝ ብለህ እኮ ቅጣቱ አይቀልልኝም አይደል? አንቺ ብለሽ አታውሪ። ቢያንስ ይቅርታ ላደርግልሽ ይችላል። አይ ውሸቱን ነው። እኔ ብዬ ካመንኩ እሱ ነው አናቴን ፈንክቶ የሚደፋኝ። መልስሽን እየጠበቅኩ ነው። ተናገሪ እንጂ። እሺ ቆይ ለምን እንደዚህ አናደርግም? ለመድብል ደውልለትና በቃ ለምን አንተ እውነቱን አታረጋግጡ? አንተ ሊልክ አስመስለን ማለት ነው። ወይም ደግሞ ዝና ላይ ለመመስከር ተስማምቻለሁ ልበለውና ከዛ የሆነ ቦታ ልቅጠረው። ከዛ ነው የቀጠርኩበት ቦታ አንተ መተህ ታገኘዋለህ። በቃ አሁን በአንቺ ስልክ ደውለታለሁ። ቀጥታ ታናገሪዋለሽ። የታርሰልሽ ተጫወቱ። እኔ ግን መድብል ያልገባኝ ነገር ቆይ ልጅቷን ለምንድን ነው አንድ ቤት ውስጥ አፍነው ያስቀመጧት? ያው ለህገ ወጥ ስራቸው ፈልገዋት ይሆናል። ለህገ ወጥ ስትል ቅድስት፣ አንቺ መስማት የሌለብሽ በጣም ብዙ ስራዎች አሉ እሱ የሚሰሩት። ቆይ ከአሽሽ ውጭ ሌላ የሚሰሩት ወንጀል አለ ማለት ነው? ያልተዘፈቁበት ወንጀል አለ ብለሽ ነው? ችግሩ በሽፋን መንቀሳቀሳቸው ነው። በሽፋን ማለት ያ ካሌብ የሚባል ክፉ ሰው ከተማ ውስጥ ብዙ ክለቦች አሉት። ግን ደግሞ ዋና ስራው የሚሰራው ከክለቡ ጀርባ ነው። ታዲያስ ብዙ ወንጀሎች የሚሰሩት ከባንኮኒ ጀርባ አይደለም እንዴ? ዋናው ነገር ልክ እንደ ኢንስፔክተር ድበብ ሁሉ የእነዚህ ሰዎች ወንጀል ማን ያውጣው ነው። ችጃር ትደወለች ነው ማለት ነው። ፈጠነ ብለህ ኮስተራት እኮ በስሟ ጠራዋት እኮ ነው የሚመስለው። እየሰማሁሽ ነው። ይኸውልህ መድብል፣ በስተመጨረሻ ዝና ላይ ለመመስከር ተዘጋጅቻለሁ። ከዚህ በኋላ እሱን እየፈራ የምኖርበት ምንም አይነት ምክንያት የለኝም። እስቲ አጠገብሽ ላለው ሰው ስልኩን ስጪው። ምን? ወይ ደግሞ መልእክት አድርሽልኝ። ይኸውልሽ ይህን የህፃን ጨዋታ ሄደህ ከልጆች ጋር ተጫወት በይው። ምን ነው ዝም አለ? አፍ ውስጥ ጨርቅ ጠቅጥቋል እንዴ? ወይ ደግሞ ይሄ ጨዋታ ስለተነቃብህ ሌላ ጨዋታ ሞክር በይው። ምሳሌ ምን? ምሳሌ ከትምህርት ቤት የለችም። ምን?